ሀይሚ ለውጥ ይኖራችኋል ብዬ አላስብም። እናት የዘቀዘቃችሁ ደደቦች ናቸው። ስለዚህ ለእነሱ መምከርም መናገርም አትችም። እንደዚህ አይነት ሰዓት መክሪው እናት ዘግዝቀዋል። እናት በክርስትና የሚሆን በእስልምና የእናትን ክብር ተናግሯል። እናትን እንኳን ደፍሮ ሲዘቀዝቁ እንቅልፍ ተኝቷል ማታ። ስለዚህ አሁን ቡርኬን ለሚሳደቡት እንደዚህ ለሚያደርጉት ነገር ሁለተኛ ቆራርጠው ለሚያመጡት ሰዎች ደግሞ ሲፈጠሩ ምቀኞች ናቸው። አሁን በእነሱ ቤት የእነሱን እድገት የቆረጡባቸው ስለመሰላቸው ነው። የእነሱን ርዝቅ ያበላሹ ስለመሰላቸው ነው እየቆራረጡ የሚያመጡት። ይኸውልህ እዚህ ጋር የሚከፈላቸው ቢሆን ኖሮ ቶሎ እንዲከፈላቸው የሚያደርግ ቢሆን ኖሮ እነሱን ተስገብግበው ነው ለፍራንክ እንላለን። እነዚህ ሰዎች ለፍራንክ አይደለም ልጆቹን ለመጣል ነው ቆርጠው የሚያመጡት። ስለዚህ እኛ ደግሞ ልጆቻችን አይወድቁም። በፈጣሪ የተሳሰረ ነገር ማንም ሰው አቅሙ የለውም። አቅም የላችሁም ወዳቂዎች። ትልቅ ነገር እንድታስተውሉ የምፈልገው ሰው ሀገር ነው ያላችሁት። ዛሬ ልግባ ከነገ ወዲያ ልግባ። አሁን እናንተን እያወራሁኝ ተነስቼ ስመለስ የሚፈጠረውን ነገር አላውቀውም። አንዳንዴ ወደ ፈጣሪ ሲሄድ ምን ይዤ ልሄድ ነው? እንዴት ጸልያለሁ እኮ ስንተኛ እኮ እያንዳንድ ሲ አልጸልይም የሚለኝ ሰው ይንገረኝ። ስተኛ ያ ረቢ አላህ በሰላም ከሀገሬ እንደወጣሁ ከቤተሰቦቼ ከልጄ ቀላቅለኝ ነው የምለው የመጀመሪያ ዱዓዬ። እንዴ ስንት እህቶቻችን እዚህ ሀገር ተላጃ ውስጥ ኑ ጠይቁ፣ ግቡና ኤምባሲ ጠይቁ። ሳውዲ አረቢያ ላይ ያለ ወረቀት የመጡ ስንት ሞቶ ተላጃ 7 ወር 6 ወር ጥያቄ ያጣቸዋል። ሂዱ ጠይቁ። ወይኔ መግባታችንን እርግጠኛ አይደለንም ሰውን ለመጣል በምንሮጥበት ሰዓት። ስለነ ሀይሚ ብቻ አይደለም ስለነ ቅመም ስለነ ቡርኬ አይደለም ይሄን የምናገረው። እንዴት ነው የሰው ልጅን ውድቀት የምትመኙት? ለዛ ሰው መጥፎ ላሰበልህ ጥሩ ነገር ተመኝለት ይላል አይደል መጽሐፍ ቅዱስም ቁርአንም። አሁን ትላንት ግርም ብሎኛል። ለናኒ በዋትስአፕ ነግረታል። እስቲ ሀይሚዬ እያለቀሰች ትምጣና ከረብታለሁ። ደደብ ከርብቹ ፎቶውን ወረቀት ነው የምትዘቀዝቂ እኮ። ቡርካ ለማየውን ጫፉን አትነኪውም። ታልቅስም አታልቅስም ባሌ ነው አለቻችሁ እኮ። የኔ ባል ነው አለቻችሁ። ምን ትፈልጋላችሁ? ባሌ ነው። እናንተ በሁለት ወሩ አትማሩም እንዴ? ከእድሜ በላይ እነሱን ማድረስ የሚችሉ ልጆች ወርደው ተሳድበው አዋርደው እነሱ ያው አንድ ላይ እንዲያውም አልፎ ተርፎ አፈቅርሻለሁ ነገ ልጆቼ እናት ነሽ ሚስቴ ነሽ አላት እኮ። አታፍሩም? በዛ አትማሩ? ወይኔ ለነገሩ እናንተ ሳትሆኑ ደደቦች እኛ ነን ደደቦች። እናንተን የምንነግረው ሰዎች ናችሁ ደደቦች። አባት አምኖ የሰጠውን አባት የወለደ አባት አምኖ እንግዲህ ድራማም ይሁን ምንም ይሁን ሂጂ ትዳርሽ ጋር ሂጂ ባልሽ ጋር ሂጂ ሲል እኮ ለምን እንዴት እንዲህ ትላለህ? አትፈልጋትም ወይ? አባት የወለደው አፈር ከድሜ በልቶ ፀሐይ ገርፎት አሩር ገርፎት ዝናብ ደብድቦት ያሳደገውን አባት ለምን ትላላችሁ? እና የእሱ እናት ሚስቱ ናት ስትል ለምን እንዴ? ምን አገባችሁ እናንተ? እህቱ ቢዘጋ እስቲ ወንድ ናት እንትን ከፍላ በፍራንክ ሪሳላ ደህና ነህ ኮይ ቡርኬ ደህና ነሽ ቅመሜ ብላ ኖርማል ሪሳላ ከፍላ የምትልክ የለች። የነፃ ዋይፋይ ስለተገኘ ይደቀደቃል። በቃ ባገኙት ልክ ይለፈልፋል። ዩቲዩብ እና ቲክቶክ ቢዘጋ አታስታውሷቸውም ልጆቹን። 100% ነው የምነግራቸው። እናትና አባት የፈቀደውን እኛ ምን አገባን? በሚሰሩት ነገር ልንናደድ ይገባል። እንምከራቸው። በሚሰሩት ነገር ልናለቅስ ይሆናል። በጎ ነገር እንመኝላቸው። እንዴ እስቲ እዚህ ቲክቶክ ላይ መቼስ ከሷ በታች ከሀይሚ በታች ነኝ የሚል ሰው የለም። መቼ እድሜ ከሀይሚ በታች ከሀያ በታች ነኝ የሚል ሰው የለም። እዚህ የቲክቶክ የሷ ደጋፊዎች በሙሉ ከሷ በላይ ናቸው። ኧረ አንዳንዴ እናስተውል በእናታችሁ። ማይስማ ማይጂ ሽሊልሽ ነብዬ በቃ ተረጋገጠ። ይዋጠጭታቸው አይደለ ልጆቹን ከወደዳናቸው እንከተል፣ ካልወደድናቸው ፎታቸውን አንሱና ውጡ። ከምን እናርጋችሁ? አላህ የከፈተውን ጉሮሮ እናንተ ልትዘጉት አትችሉም። ርዝቃችሁ በዚህ ነው ሰው የምትሆኑት። የሚያልፍላችሁ ከሰው ላይ የምትሆኑት ሁሉ አላህ ከትቦላችኋል። እናንተ ምንም አታመጡ። እነሱን ማየት ከደበላችሁ ፎላችሁንም ምናችሁንም አንሱና ውጡ። እንዴ ድንገት ቢመጣላችሁ ስክሮል አድርጋችሁ ለፉ።
እንዴ ዝሙትና ሌላ ነገር እምነት የሚነካ የሚሰሩትን እንኳን አቁም አታቁም አላላችሁ። ገና ለገና ልጆቹ እሺ ስለሚሏችሁ አክብረዋችሁ እሺ ስለሚሉ አትስሩ ስትሏቸው እሺ ስለምትሉ አቁሙ ስንላቸው እሺ ስለሚሉን እንዴ ማክበር ማለት እኮ መከበር ማለት ነው እንጂ መናቅ አይደለም። ልብ ያላችሁ የሌላውን ኦዲየንስ ሂዱ እስቲ አቁሙ። ጥፍራሞች እየተባላችሁ ነው እኮ የምትከተሉት ያላችሁ። ምር አሮጊት እየተባላችሁ እኮ ነው የምትከተሉ ያላችሁ። እነዚህ ልጆች ስላከበሯችሁ ነው። ማክበር ማለት ንቀት በእኛ ነው ያየሁት። ወላሂ እሺ ስለሚሏችሁ ልክ ናችሁ ስለሚሏችሁ እንዴ እነዚህ ልጆች እኮ 29 ደቂቃ 30 ደቂቃ ለቀው ቲክቶክም ኮመንት አለማንበብ ዝግትግት አድርገው የራሳቸውን ላይፍ ማድረግ ይችላሉ። ቲክቶካቸውን መተው መጫወት ይችላሉ። ግን አክብሯችሁ ችግሩ ምንድን ነው? አስተያየት ስጡን፣ ጸልዩልን። ስህተት አድርገናል ሶሪ የሚሉት እኮ ስለሚወዱ ስለሚያከብሩ ነው እንጂ ደሞዝ እየከፈልሻቸው አይደለም ወይ ቀለባቸውን እየሸመች አይደለም። እዘቀዝቃለሁ አልቅሳ የሚከመጥ በባሏ ምን አገባሽ? ምን አገባሽ በባሏ? ቡርኪ አልቅሶ ከመጣ ዘቀዝቃለሁ ምን አገባሽ በሚስቱ? አንድ ቤት እየኖሩ እኮ ነው እነዚህ ልጆች። የባስ ብሎ እርጉዝ ናት ብሎ መጣ። አንቺ ምን አገባሽ? ምን ነው አረገዝኩ? ረቡዬ አትናጀጂ የኔ ውድ እናቴ አትናጀጂ። አረገዝኩ ስላለች ተቃጠሏ አረሩ። ምቀኞች ናቸው እንዴ አረገዘች ምን ተሆኑ? እዚህ ጋር ሲመጡ ደግሞ እናንተ አትናደዱ፣ ሸኟቸው። መሸኘት ያለ ከነሱ ጋር አንድ ሁለት ማለት አያስፈልግም እኮ። ኧረ እኔ ብሎክ ነው የማደርገው። ገና ከታች ሳነብ አልገባም። ብገባም እኔ ብሎክ። አዎ ረቡዬ ለምንመስላችሁ በዚህ አጋጣሚ መንገር እፈልጋለሁ ልጆቼን። ኦፍሴም እኔም ቢሆን ሞዴሊትነት ስንሰጣችሁ ኃላፊነት እንደኔም እንደ ኦፍሴም ሆናችሁ ቤታችሁ ነው ብለን ነው አይደል ለሁላችሁ ሞዴሊትነት ተሰጣችሁ። እዚህ ጋር የምታዩት መጥፎ ነገር ኦፍሴም ነሮች እኔም ኖርኩኝ ሳይሆን ጠራርጋችሁ ሸኟቸው። በቃ ከነሱ ጋር አንድ ሁለት ማለት አያስፈልግም። እኛ ክፉ ነገር የሚያናድ ቦታ ስታዩ ለምሳሌ እኔ መጥፎ ነገር ኮምቼ ስታዩኝ እለፉኝ። ፎሌ ከሆናችሁ ፎሌን አንስታችሁ እለፉ። ለእኔ መልስ ስትሰጡኝ እውቅና ነው እየሰጣችሁኝ ያለሁት። እኔን ገብታችሁ ስትሰድቡኝ እኔም ለእኔ ስትኮምቱ የእናንተ ፋሚሊ የእናንተ ፎሎዎች እኔን ያዩኛል። አሁን አንቺ የሆነ ነገር ስትኮምቺ መኮመትሽ ይመጣል ቦክስ ላይ። ስለዚህ እውቅና እየሰጠናቸው ነው። እንለፉ። ፎሎዎቻችን ከሆኑ ፎሎውን እናንሳባቸው። መጥፎ ነገር የሚጽፉትንም አንከተላቸው። በጣም ያሳዝናል። እግዚአብሔርን እኔ በዚህ ናህል ልጆቹ እንደዚህ ለምን እንደሚያደርጓቸው አላውቅም። ልጅቷ ነገረቻችሁ እኮ። እስቲ ወንድ ከሆናችሁ በራሳችሁ ፎቶን በራሳችሁ ቪዲዮ ላይ ውጡና አውሩ። ተይ በእናትሽ ማንም ይወጣ የለም አለች እኮ። ኮንፊደንስ ካላችሁ የኔን የድሮ ቪዲዮ እያመጣችሁ እኔ እኮ እችላለሁ ማስጠፋት እችላለሁ። ወንድሜ ጋር ነው ያለው የድሮ ግን ስለምቆራበት ነው። እስቲ ወንድ ይሆንሽ ወተሽ በቪዲዮ እንይሽ ብላለች ልጅቷ ተናግራለች። አለቀ። ወንድ ይሆንሽ እስቲ ውጪ በቪዲዮ በሰው ፎቶ የሰው ፎቶ ተሸክመሽ አስመሳይ። ተያቸው እነሱን። እኛ ወደ አላህ እንትን ይበላቸው። እዛ አላህ በሚይዛቸው የያዛቸው። ወላሂ እኔ እኮ አንዳንድ የረቢያት የሚገርመኝ ምን እንደው ታውቂያለሽ? የእነሱ ህይወት በእኛ እጅ ላይ ነው የሚሉትን እኮ ነው የሚገርሙኝ። ፈጣሪ እነሱ እንደውም የብሩክና የሃይሚዬ ህይወት እነሱ እጅ ላይ እንዳደረገው ነገር እኮ ነው የሚሆኑት እኮ። አይችሉም፣ በአላህ እጅ ነው። አይችሉም እኮ አልኩሽ እኮ አይደለም የሚያደርጉት ነገር ድርጊታቸው ምናቸው በቃ የእነሱ ህይወት የኛ እጅ ላይ ነው። በቃ እንደዛ እኮ ነው። ይሆነ ነገር ስራ ነው ብሎ የነገራችሁ አለ እንዴ? አቁሙ ተምት እኮ የህይወት ጉዳይ እኮ ነው። ስም ለማጣር ስም ያጣራኩ ያለ ስራ ነው ብሎ የነገራችሁ አለ፣ ያማከራችሁ አለ። ይኸውልሽ ስራ ከመሰለኝ ይሄ ነገር ስራ ከመሰለኝ ሁለት የነሱ ወዳጅ ከሆንኩኝ እናንተን አይመጥንም። ቡራ እናንተን አይመጥንም። ሃይሚዬ እናንተን አይመጥንም። እና ጥሩ ነገር ይሁን። ስራ ከሆነ አቁሙት። ድራማም ከሆነ በውስጥ ጨርሱ። ምክር ችግር የለባቸው ምከሩን ስለሚሉ የምክር ችግር የለባቸውም። እነሱ ይቀበላሉ ምክርም። ነገር ግን ለምንድን ነው የምትሰራው? ለምንድን ነው መብት የለሽም? ዩቲዩብ የከፈተው ሊሰራበት ነው። ልክ አንቺ እዚህ እናትሽን፣ ልጅሽን፣ ወንድምሽን ጥለሽ ወገንሽን፣ አገርሽን፣ ባህልሽን ጥለሽ መጥተሽ እዚህ እንደምንሰራው እሱም ስራው ነው።
እስቲ አንድ ቀን አቁሚ ማዳም ጸጥ ካለችሽ እንደ ቋንጣ ታንጠለጥልሻለች። እሱም ካልሰራ አይከፈለው መስራት አለበት እና ይቅርታ በዛባችሁ እናት አውሩ። የማያወራ ሰው ካለ ሳቧት። የማያወራ ሰው ካለ እኔ ወርቅላሳችሁ ላላት ወሬ ካበዛውባችሁ አፉ በሉኝ። ወደ ራሳችን እንመለስ። ንቀን እንተዋቸው። ኧረ ችግር የለም ነው ብዬ ቡርቴ ውስጥ ገብታለሁ ወሽነርያል ካልባ ጉዴ ፈላ። ኧረ ተዋረጂ ሾፊ ሽንቲ ካላስ ዶሮ በሰው ይገዳዩ መብራት በሰው ይገዳ ወላ ምግቡን ሰሩኛል። ወደ አልመጡም ሰዎች። ሰላም አለይኩም ነቡ። ወአለይኩም ሰላም። ዞረሽ መጣሽ? ኧረ እኔ ሴትዮዋ እንትን ሲል ማለት ነው ህፃን ወላ አትጮህብኛል አለች። ለዛ ነው ጸጥ አልኩና የወጣሁት ማለት ነው። ቆይ ሰራተኛ አላገኛችሁም? አለች ሰራተኛው አለች። ድምፅሽ ይሰማል አላለችም? ድምፅሽ ይሰማል አለች ማለት ነው። አዎ የኛ ናት። በቃ ተስማሙና ስሩ። እንትን በሉ ሚስጥራችሁ እነሱ አይወቁባችሁ። አንዳንዶቹ አስመሳዮቹ አሉ። እውነት በቃ ራሳችሁ ሆናችሁ ኢትዮጵያዊ ሆናችሁ ኢትዮጵያዊነታችሁን ያሳያችሁ ተስማምታችሁ ስሙ። በእሷ ፊት ደግሞ እንትን አትበሉ። የሆነች ልጅ ሰሞኑ አይታችኋታል? መዳሜ ሞታብኛለች ብላ ቪዲዮ ምሰራ የነበረችው ነች። እኔ ግን እሷ ልጅ ቪዲዮ አስደስተኛል። እግዚአብሔር እንዴት እንዳቃጥረኝ። አሁን ደግሞ ይቅርታ ትላለች ገጣጣ። ለምን እንደዚህ ያረታታ? ለፎሎ ድራማ መስራት ፈልጊ ነው። አልሰማችኋትም እንዴ? እንደዚህ በህይወት መቀን እንደዚህ እኮ ካዩት ለሁላችንም እንጀራ እኮ ነው የሚዘጉብን። እግዚአብሔርን ምን ቅሌታም ናችሁ ግን። አንዳንዴ ግን የኛ ዜጋዎቹ ታሳፍራላችሁ። እግዚአብሔርና አንዳንዶቹ የወረዳችሁ አላችሁ። ሰው ሀገር ተቀምጣችሁ አሰር የሞተች ብላችሁ ስትናገሩ አታፍሩ? ለዛም ቤቷ እየሰራሽ ምግቧ እየበላሽ ቅሌታሞች ናችሁ። ኧረ ወደ ራሳችሁ ተመለሱ። ተው ምን የሆኑ ናችሁ? ጭንቅላት አይደለም አብራት እውነቱን ከመቆየት የተነሳ ሩዙን አደነዘዛችሁ የሚሉን እውነታቸው ነው። ለካ ደንዘዘና ሩዙን አደንዝዞናል። ግንኙና ሚሚዬ ብዙ ልጆች እኛን ያኔ አነ ማለት ነው እኮ ከእነሱ የአረብ ሀገር ሰው ተከብረን መጠራ ነው ከነው ከማያሳስነኝ ይሄ ነው እኮ። ኧረ በእግዚአብሔር ነገር ደህና ዋላችሁ? ወዚህ ቤት ሰላም ናችሁ? ይሄ ነገር ተታወቀብን ግን ደግሞ ደህና ዋላችሁ ምትይን በቀን አስሬ ነው ትክታክ እንደሚዘጋብን ወቁ። እውነቴን ነው። ኧረ እግዚአብሔርን እኔ እውነት መስሎኝ አሳዝናኝ ነበር። እግዚአብሔርን እኔ ራሱ እግዚአብሔርን እውነት መሰለ። ደግሞ አታፍርም እኮ አስይዝሻለሁ ትሉኛላችሁ። እንደውም በተያዘ እኔ ዱባይ ብትሆኝ እኔ ራሴ አስይዝሽ ነበር። ሳውዲ ነው ያለችው ማስያዝ ነበር እሷን አስይዣት